ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። ዛሬ ደግሞ የምንሰራው ደጃጅ ነው። ዶሮ አንድ ዶሮ ከግማሽ ነው ያጣሁት። እዚህ ጋር የሚያስፈልገን ለመስራት የሚያስፈልገን አንድ ፍሬ ቲማቲም፣ እዚህ ጋር ነጭ ሽንኩርት ከትፍ ያለሁኝ፣ እዚህ ጋር አንድ ራስ ሽንኩርት አነስተኛ፣ እዚህ ጋር ደግሞ እንደምታዩት ሎሚ ጨምቄ ያለሁኝ፣ እዚህ ጋር ሳልሳ ያስፈልገኛል፣ እዚህ ጋር ደግሞ ቅመም ያስፈልገኛል። አንድ ላይ አደባልቄ እፈጨዋለሁ ማለት ነው። ከፈጨሁኝ በኋላ እዚህ ዶሮ ላይ እቀባዋለሁ ማለት ነው። ዶሮ በሩዝ ፍርን ነው የምንሰራው ማለት ነው ውዶችዬ፣ ተከታተሉ። በመቀጠል እዚህ ጋር ሽንኩርታችንን እንደዚህ እንጨምረዋለን። እዚህ ጋር ያዘጋጀነውን ቅመማ ቅመሞች እንጨምርበታለን። እንዲሁም የፈጨነውን ሎሚ፣ በመቀጠልም ትንሽዬ ሳልሳ እንደዚህ ሳይበዛ ከላይ እናደርግበታለን ማለት ነው። እንፈጨዋለን ማለት ነው። የፈጨነውን ሶሳችንን እዚህ እየታጠበው ዶሮ ላይ እንደዚህ እንገለብጠዋለን ማለት ነው። እንደዚህ ካደበላለቅን በኋላ እዚህ ጋር ደግሞ ይታያቸዋል ወደ ፍርን ማስገባ ማለት ነው። እዚህ ላይ ሽንኩርት አንድ ራስ ሽንኩርት ከትፍ ያለሁኝ እዚህ ጋር ግርፍ አድርጌበታለሁ እና ትንሽ ፍልፍል አስወጥ አድርጌበታለሁ። ዘይት ሆነ ትንሽዬ አድርጌበታለሁ ማለት ነው። ሽንኩርቱ ላይ ይሄንን ያደባለቅነው ስጋ ዶሮ እዚህ ላይ እንደዚህ እናደርገዋለን ማለት ነው። ሶሱንም እንደዚህ ላይ እናደርግበትና ለአንድ ሰዓት ያክል ከሲል እንሸፍነውና ለአንድ ሰዓት ያክል ፍሩን ውስጥ እናስቀምጠዋለን ማለት ነው። ለአንድ ሰዓት ያክል ግን መብሰል አለበት። ከዛም በኋላ ደግሞ ወደሚቀጥለው ፓርቲ እንቀጥላለን ማለት ነው። በመቀጠል እነዚህን ወረቀት አያችሁ፣ ይሄንን ወረቀት በውሃ ለስለስ እናደርግና እንደዚህ ከስር እንሸፍነዋለን። ከዛም በኋላ ደግሞ ቀሲላችንን እንደዚህ እናመጣና በደንብ እንከድነዋለን ማለት ነው። ንፋስ እንዳይገባበት በደንብ አድርገን እንከድነዋለን ማለት ነው። እንደዚህ በደንብ ከከደንን በኋላ እንዳልኳችሁ ለአንድ ሰዓት ያክል ፍርን መቆየት አለበት ማለት ነው። ዶሮ እስኪበስልልን ማለት ነው። ከዛ ሲጨርስ ደግሞ አብረን እናያለን። ቀጣዩ ዶሮአችን ደርሷል። አሁን ወደዚህኛው አድርገን ቀረብ ወደሚለው ላይ ፍርን እንጨምረዋለን ማለት ነው። ከላይ ቀይ እንዲሆንልን ሶሱ በራሱ እዚህኛው ማለት ነው። እንደዚህ እያደረግን እንቀባዋለን ማለት ነው። ምንም አንሸፍነውም። አሁን ምንም ስለማንሸፍነው ለእሳቱ ቀረብ አድርገን ቶሎ እንዲቀላልን ለ20 ደቂቃ ፍርን እናስገባዋለን ማለት ነው። አያችሁ ወዶች እንደዚህ ጥብስ አድርጌዋለሁ። እዚህ ጋር ደግሞ ቅድም በቀቀልኩት ሩዝ አልደፋሁትም፣ መረቁን ሩዙን እላው ላይ አድርጌበታለሁ ማለት ነው። አሁን እዚህ ላይ ዶሮውን ነው የምናደርገው ከላይ ማለት ነው። ውሃ ከጨመረን በኋላ ውሃ በመጠኑ እንዳይበዛብን አድርገን ውሃ እንጨምርና
ትኩስ ውሃ ማለት ነው የምንጨምረው። የተጠበሰውን ዶሮ ከሩዙ በላይ እንደዚህ እናደርግና መልሰን በቀስ ሲል እናደርግና ለ30 ደቂቃ ደግሞ ውሃውን እስኪመጥልን ድረስ ፍርም ውስጥ እናስገባዋለን ማለት ነው። አያችሁት? ፍርን ስናስገባ ቅድም ወደ ላይ የሰቀልነውን ብረት ወደ ታች እናወርደዋለን ማለት ነው። አሁን እንዳትረሱ። ዋው ቤተሰብ አያችሁት እንዴት ምጥጥ ብሎ በስሎ እንደወጣ። አሁን ምንም አያስፈልገውም። በቃ አቅርቦ ብቻ መብላት ነው። ቆሞለት